እትዬ ዝናሽ በረንዳው ላይ እንደተቀመጠች ቁና ቁና እየተነፈሰች የተጣደውን ወጥ አረ እያለች እያማሰለች ነው። ካፍታ በኋላ በሩ ተንኳኳ። ደንገጥ እንደማለት ብላ በእጇ ማማሲያውን እንደያዘች አንገቷን ሰለ አደረገችው። ማነሽ? ቡርቴ ነይ እስኪ በሩን ክፈቺ አለች ድምጿን ከፍ አርጋ። የቤቱ ሰራተኛ የሆነችው ብርቱካንም ከጓሮ በሳፋ የምታንቸፈችፈውን ልብስ ገታ አርጋ እሽ መጣሁ አለች። ወዲያው እጇ ላይ ያለውን አረፋ እርስ በርስ ጠረቅ አርጋ ወደ በራፏ ቀናች። ወዲያውም በግቢው ራቅ ብሎ ካለው መደዳ የኪራይ ቤት አዲስ ተከራይ የሆነው መርማሪ ሽመልስ በእጁ ማስታወሻውን እንደያዘ ኮፍያውን አርጎ ብቅ አለ። እትዬ ዝናሽ ልቧ በሩ ጋር ነበር። በሩን ያንኳኳቸው ብቸኛ ልጇ ማህሌት ከሆነች በሚል ተስፋ ልቧ ጥልጥል ብሎ ነበር። እንዴት ዋሉ ማዘር? ትህትና በሞላ ሁኔታ መርማሪ ስለሺ እትዬ ዝናሽ ጋር ሲደርስ ሰላምታውን ሰጠ። ይመስገነው ልጄ። ሰላም ነው? ኧረ ተው እባክህ እንደው አንቺ በለኝ አትጨነቅ አለች እንደ ነገሩ ፈገግ ብላ። በእርግጥ ስለሺ አክብሮት ቢጤ ያስቦት መሆኑ ነው እንጂ ዝናሽ እድሜዋ የሄደችና የገፋሽ ምትባል አልነበረች። ልጇን ማህሌትን የወለደቻት በልጅነቷ እንደመሆኑ መጠን እኩያ ልጅ ነው ያለቻት። ሆኖም ግን ኑሮና አንዳንድ ነገር ሁኔታዎች እንዲሁ የልጅነት ፍቅሯና የማህሌት አባት በመኪና አደጋ በድንገት በሞት ከተለያት በኋላ ነበር የተጎሳቆለችው። በዛና በተለያዩ ሁኔታዎች እንዲሁም ቤት ለማከራየት የሚመጡ ሰዎች ለመከራየት የሚመጡ ሰዎች ካላቸው አክብሮት አንጻር ነበር እትዬ መባል የጀመረችው። እሺ አስተካክላለሁ አለ ስለሺም ፈገግ ብሎ። ሆኖም አባባሉ እንደ አንዳንድ እድሜ ገፍቶ ሆኖም ማንቱታን እንደጠሉት በእድሜ ተለቅ እንዳሉት ሰዎች ሁኔታ ወስዶት ሳይሆን በእርግጥም ማንቱታ ብላ መጠራት ማይገባት መሆኑን ተሰምቶት ነበር። እናም ብርቱካን ከመርማሪው በፊት ቀደም ብላና በሩ ጋር ደርሳ በሩን ከፈት አደረገች። የተጠበቀችዋ ማህሌት አልነበረች። ነገር ግን የሷ የልጅነትና የቅርብ የሚባሉ የልብ ጓደኞቿ አማንና ሄመን ነበሩ። ሄመን ከአማን ኋላ ቆም እንዳለች ልክ እንደ ደላላጩ ግብላ እያወራች ነበር። መርማሪ ስለሹ ፈገግ ማለቱ እንደቀጠለ ወደ በሩ ቀረብ ሲል ከአማንና ከሄመን ጋር ፊት ለፊት ተገጣጠሙ። እኩል መተው ኖረዋል። መርማሪ ስለሺም ስርዓት ባለው መልክ ሰላምታውን ሰጥቶ ወደፊት ገሰገሰ። አማንም እንደነገሩ ፈገግ ብሎ ከአንገቱ ሰበር ብሎ ሰላምታውን ሰጠው። ድምጿ ከጣራ በላይ የሚሰማው ለሚስጥር እንኳን ማትሆነው ሄመን ጮክ ብላ ማውራቷን እንደቀጠለች ፊቷን መለስ ስታደርግ ከመርማሪ ስለሺ ጋር አይን ላይ ገጠመች። ሄመን ረዘም ያለና ጠይም ወንድ ስትመለከት ራሷን መሳት ነው ቢቀራት። አማንና እትዬ ዝናሽ ሁኔታዋን ተመልክተው ፈገግ እንደማለት አሉ። ሄመን ቀደም ብሎ የነበረው ጩኸቷን እንደ መክታት ብላ እንደ መሽኮር እያለች በጨዋ ደም ወደ ግቢው ገባች። እድሜው ጎልማሳ መሆኑ ወደዛ እየተጠጋ ያለው ስለሺ በሁኔታው እሱም እንደ ነገሩ ፈገግ እንደማለት ብሎ አልፏት ወጣ። ሄመን አይኗ ስለሺን ከተል እንዳለ መለሳለች። እማ አለች እትዬ ዝናሽን እየተመለከተቻት። እሺ አንቺ እብድ አለች እትዬ ዝናሽም ሳቅ እንደማለት ብላ። ማን ነው በእናት አዲሱ ተከራይ እንዳይሆን? አይ ይሄንንም ከሚሽቱ አፋታ ልታስወጣልሽ ነው አለሽ ብርቱካንም ቀበል ብላ በፌዝ መልክ። አይ ቡርቴ ይሄ ነገር ሲሆን እኮ ሳትጠየቂም ትመንሻለሽ አይደል? አይ ቡርቴ አለች በፌዝ መልክ ሄመን
ሳቅ እያለች። የአንቺን ነገር መቼ አጣሁትና ብርቱካን እንደማሾፍ እያለች ደግሞ መልስ ምቷን ሰነዘረች። እንዴት ነሽ እማዬ አለ አማን ቀረብ ብሎ። ደህና ነኝ የኔ ልጅ፣ እንዴት ነህ? እንዴት ነህ አንተ አለች። አማን ለእትዬ ዝናሽ የቅርብ ጓደኛ የምትባለው የሟች መዓዛ ልጅ ነው። በልዬ እንዴት ነው? ሁሉ ሰላም አለች እትዬ ዝናሽ ቀጠል አድርጋ። ደህና ነው እማዬ አለ አማን። መልሱ ቁጥብ ሆኖ ስነ ስርዓት የተሞላ ነው። እትዬ ዝናሽ ወደዚህ ሰፈር ስትመጣ እሷና ጓደኛዋ ድል ባለ ሰርግ በአንድ ቀን ተሞሽረው ነበር። ሁለቱ ሞት እንኳን አይለየን የሚሉት ጓደኛሞች እጅግ የሚዋደዱ በጣም የሚግባቡና የተላመዱ ቅርበታቸው የእህትነት ያክል የነበረ ነው። ታዲያ እነዚህ ሁለት ወፎች በአንድ ጀንበር በአንድ ሰርግ ምሽት ትልቅ ሰርግ ትንንሽን ይፈጥራል እንደሚባለው ሁለቱም እዛው ለመተዋወቅ ቻሉ። ታዲያ አባወራዎቹም ዘመን አመጣሽ አስተሳሰብ የነበራቸው ወንዶች አልነበሩም። ነገሩ በእርግጥ እንደ ቀልድ ቢጤ ቢጀመርም ከጊዜ በኋላ ቁም ነገር ያፈራ ሆነ። ሁለቱም ሴቶች የነበሩበት ፍቅር እንዲያድግ ብሎም ለቁም ነገር እንዲሆን ሁለቱም ተመኙ። በስነ ስርዓትና በወጉ ሽምግልና አስልከው በአንድ ዕለት በአንድ ጀንበር ተኩሎ ተሞሸሩ። ታዲያ እነዚህ ሁለት ጥንዶች ፍቅር የተለየ ነበር። የሰው ዓይን እንዳያችሁ እስኪባል ድረስ የሚያስቀና አይነት። ትዳር መስርተው ጎጆ እንደቀለሱ ቤት የተከራዩበት ሰፈር ለየቅል መሆኑ እንደ አንገብጋቢ ነገር ሲረብሻቸው ነበር። ሆኖም ዝናሽ በጊዜ የምታስተምርበት ትምህርት ቤት መዓዛ ለምትሰራበት ሱቅ ቅርብ መሆኑ በአንድ በኩል ጠቀማቸው። ጊዜውም ቢሆን እንዳሁኑ ጊዜ ወከባ የሚበዛበት ሰው ለሰው እንኳን መጠየቅ ቀርቶ ስልክ ለመደወል ጊዜ የሚያሳጣበት አለመሆኑ ሁለቱም ጓደኛሞች እርስ በርስ ጊዜ እንዳያጡ አድርጓቸው ነበር። ወንዶቹም ቢሆኑ የመዓዛ ባል በላይና የዝናሽ ባል ስዩም ጥሩ የሚባል ቅርርብ ነበራቸው። ጥሩ የሚባል ጓደኝነት። አንዱ ከሚስቱ የተጣላ እንደሆን ሌላው አስታራቂ፣ አንዱም ሲታረቅ እንደዛው። ታዲያ ነገሮች በሙሉ አንድ ላይ ታቅደው እንደሚደረጉ ሁሉ ነበር ሴቶቹን በተከታታይ ወራት የጸነሱት። ቀደም ብላ ማርገዟን ያወቀችው የአማን እናት መዓዛ ስትሆን ከተል ብሎ ማርገዟን የታወቀው ደግሞ ዝናሽ ነበረች። እነዚህ ሁለት ጓደኛሞች ደስታቸው ወደር አልነበረውም። ትልቁ ህልማቸው ልጆቻቸውንም እኩል ወልደው ማሳደግ ነበር። ከዛ ባለፈ ልጆቻቸው ልክ እነሱ ሴቶች ሆነው ሲያሳድጉ ጥምረትና ጓደኝነታቸው እንደነሱ ጠንካራ እንዲሆን ይመኝ ነበር። በእርግዝናቸው ወቅትም ደስታቸው የዛን ያክል ነበር፣ ወደር አልነበረውም። በላይና ስዩምም በምሬት ለሚስትና ለልጆቻቸው ደህና ቅሪትና ማረፊያ ወደፊት እድገታቸውን መስመር የሚይዝበት ነገርን ለመቀለስ መሬት ገዝተው ቤት መስራታቸውን ጀመሩ። እንደነሱ ሀሳብማ መሬቱን ሲገዙም እንደው አጠገብ ለአጠገብ ብዙም ፈንቀል ሰል ነበር። ሆኖም የተገኘው መሬት ትንሽ ርቀት መኖሩ የአንድ ቅያስ ሚለው ጉርብትናቸውን ፈጠረ። ታዲያ ሴቶቹ በእናታቸው ቤት ለመታረስ አልፈለጉም ነበር። በእርግጥ የዝናሽ እናት ህይወታቸው ያለፈው ገና በለጋ እድሜዋ ነበር። አባቷም ሆነ አክስቶቿም ቢሆን ክፍለ ሀገር ስለነበሩ ኑሯቸው እንደ ራሷ እናት ከምታያቸው ከመዓዛ እናት ቤት ለመታረስ ያ ነበር እጣ ፋንታው። እናም ሁለቱ ጓደኛሞች ወሰኑ። ቀድሞ የወለደችው መዓዛ ነበረች። ወንድ ልጅ ከነቃጭሉዱ ባረገች። በዛ ተደስተው እልል ብለው ሲያጠግቡ ቦሩ ደግሞ ዝናሽ ሴት ልጇን ከእጅ አረገች። የእነዚህ ቤቶች ደስታ ቀን ወደ ቀን ቢጨምር ሆነ።
ወንዶቹ ሚስቶቻቸው በደህና እጅ እየታረሱ ያሉበትን አጋጣሚ በመጠቀም ቤቱ እንደነገሩ ጅምሩን አስተካክለውና በቆርቆሮ አጥረው ልጆቻቸውን በአዲሱ ቤታቸው ለመቀበል ደፋ ቀና ማለታቸውን ቀጠሉ። ሀሳባቸው ሩቅ አልሆነም ነበር። ሴቶቹ የአራስነት ረፍታቸውን በተገቢው መልክ ነበር የተወጡት። ረዘምና ዘለግ ያለ ጊዜ እዛው መቆየታቸው ቤቱ በከፊልም ቢሆን ተጠናቆ ለመግባት እድሉን ፈጠረላቸው። የልጅ ደስታ እንዳለ ሆኖ ቤት ለምቦሳ ተብሎ ወደ አዲሱ ቤታቸው ገቡ። መዓዛና ዝናሽ በጊዜው ልጆቻቸውን በቅርበት ሆኑ ለማሳደግ ሲባል ለትንሽ ዓመታት ከስራቸው ራሳቸውን አግለው የቤት እመቤት ለመሆን ወሰኑ። ነገሩ ለባሎቻቸው አስደሳች ነገር ነበር። የሌላውን ሰው እርዳታ ሳይሹ ልጆቻቸውን በጤናና በፍቅር የማደጋቸው ነገር ለእነሱ ትልቅ ደስታ ነበር። የተወለዱት ሁለቱ ህጻናትም ልክ እንደ እናቶቻቸው ሲያድጉ መተሳሰብ እና በቀን በአንድነት ከልጅነታቸው እድሜ ጀምሮ እየተላመዱ መጡ። ማለት አማን የሌለበት ምግብ መቅመስ አይሆንላትም። አማንም እንደዛው። አማን ዝምተኛና አመለጫዋ ልጅ ሲሆን ማህሌት በተቃራኒው የቤቱ ድምቀት ነበረች። አማን ሁልጊዜ ረጋ ማለትን የሚያዘወትር ነው። ሆኖም የማህሌት ነገር አይሆንለትም። እሷ የሌለችበት አንዳች ነገር አይሆንለትም። የጓደኛሞች ልጆች ናቸው ከማለት ይልቅ መንትዮች ናቸው ማለት የሚቀናቸው ነበሩ። ያው የእናት ሆድ ዥንጉርጉር እንደሚባለው አማን ዝምተኛና ጨዋ፣ ማህሌት በተቃራኒው ቀልቃላና ፈጣን እሳት ነበልባል ነበረች። ሄመንታንም ደግሞ ከጊዜ በኋላ የተቀላቀለቻቸው በማህሌት በኩል የመጣች የማህሌት ጓደኛ ናት። ማህሌት እና ሄመን የአንድ ሳንቲም ሁለት ግልባጭ ነበሩ። ሁሉ ነገራቸው ከአስተሳሰባቸው ጀምሮ አንድ ነው። ሆኖም ሁሌ እነሱ ተቃራኒ የሚሆነው አማን ነበር። ታዲያ ይሄ ፍቅር እንዲሁ እንዳለ እድገታቸው ቀጠለ። አደጉ። ሆኖም ማህሌትና አማን የ12ኛ ክፍል ተፈታኝ ሆኖ ዝግጅታቸው ሁሉ ፈተናና ጥናት ላይ በሆነበት ሁኔታ ያልታሰበው ቅጽበት ተፈጠረ። ዝናሽ ከበድ ያለና ማይታወቅ ህመም በድንገት አልጋ ላይ ጣላት። የዝናሽ መታመም ለሁሉም አስደንጋጭ ገጠመኝ ነበር። እንደ ቀልድ አልጋ ላይ ያስተኛት ህመም ምንነቱ እንዲህ በቀላሉ ሊታወቅ አልቻለም። ታዲያ ማህሌትና አማን የማትሪክ ፈተና መውሰድ የጀመሩበት የመጀመሪያ ቀን ነበር። የዝናሽ መታመም ተይዞ በላይ ወደ ሐኪም ቤት ሲከንፍ ይዟት ሄደ። ህመሟን ቀለል አድርገው የተመለከቱት ሐኪሞች ማስታገሻ ቢጤ መድኃኒት ሰጥተው ወደ ቤት ሸኟት። የእናቷን በጠና መታመም ያልተገናዘበችው ማህሌትም ከፈተና መልስ በሚሰጣቸው የኪስ ገንዘብ ከአማንና ከሄመን ጋር ከተገባበሱ በኋላ ያጠኑትን ለመከለስ ያክል በሰፈሩ አቅራቢያ ወደ ነበረ ላይብራሪ አቅንተው ነበር። ነገር ግን ዝናሽ የተሰጣት ማስታገሻ ህመሟን ብሎም ቀደም ብላ ከነበረችበት ስሜት በላቀ የተደበላለቀና ከፍተኛ የሚባል የህመም ስሜት ያጣድፋት ጀመር። ሁኔታዋ እያሳሰባቸው የነበሩት በላይ መዓዛና ስዩም እንደ አንድ መፍትሄ ማምጣት እንዳለባቸው በመረዳት በፊት ወደሚያውቁት የቅርብ ጓደኛ ወደሚሉት ዶክተር ጋር ደወሉ። ሐኪሙ የተገዛው መድኃኒት ዝናሽ ከነበራት አነስተኛም ቢሆን የግፊት ሁኔታ ጋር የሚጣጣም ስላልነበር እሱን እንዳትወስድና ሌላ መድኃኒት ከፋርማሲ ገዝተው እንዲሰጧት ይነግራቸዋል። ሆኖም ግን ንጋት ላይ ከክሊኒክ ይልቅ ወደ ሆስፒታል ሊወስዷት እንደሚገባም ያማክራቸዋል። በሰዓቱ መዓዛ እሷ መድኃኒቱን ወጥታ እንደምትገዛ ተናግራ ልትሄድ ስትል የሚስቱን ጉዳይ ራሱ ተራሩጦ ማድረግ እንዳለበት የተሰማው ስዩም አብሯት እንደሚሄድ ነግሯት ዝናሽን ለበላይ ባደራ አቷት ይወጣሉ። ወቅቱ ክረምቱ
እንደ ነገሩ ለመግባት ዳር የሚልበት ወቅት ነበር። ያካፋል፣ አልፎ አልፎ የሚዘንብ ነበር። ታዲያ ልጆቹም ላይብረሪ እንዳሉ ዝናብ እስኪያባራ በሚል ሰበብ እዛ ይቆያሉ። ነገር ግን ያ ምሽት ለሁሉም ቅጽበታዊና አስደንጋጭ ሆኖ ቀረ። ከላይብረሪ ዝናቡ ሲያባራ እነ ማህሌት ቢመለሱም መድኃኒት ለመግዛት የወጡት መዓዛና ስዩም ግን አልተመለሱም ነበር። በሰፈሩ ፍሬን በጥሶ መንገድ በሳተ ከባድ መኪና ያደረሰው አደጋ ሰለባ ከሆኑ 2 ግለሰቦች ውስጥ መዓዛና ስዩም ሆኑ። ደስታ የሞላበት ቤት ከፍተኛ የተባለ ሀዘንን አስተናገደ። ነገሩ እንኳን ለባለቤቶቹ ቀርቶ ለሰሚውም ለሰፈር ሰው የሚያስደነግጥና ከባድ ነገር ነበር። አማን ያቺ ተጫዋችና ሳቂታ እናቱን ሲያጣ ማህሌትን መከታና ፍቅር የሆነው አባቷን ቀበረች። በላይና ዝናሽ ከዛ ጊዜ በኋላ ሙሉ ሊሆኑ አልቻሉ። ዝናሽ የሷ በሽታ ለዚህ ነገር ምክንያት እንደሆነ አርጋ ለዘመናት ስታስብና ራሷን ስትወቅስ ኖራለች። ሆኖም ወቀሳና ጦስ የተባለውን ውድ የልጅነት ጓደኛዋንና ባለቤቷን ሊመልስላት አልቻለም ነበር። አማንና ማህሌትም እርስ በርስ ሀዘናቸውን እየተደጋገፉ ለመወጣት ቻሉ። አማን ሀዘንና ስሜቱን በውስጡ የሚደብቅ አይነት ልጅ ነበር። ሆኖም ማህሌት ከአባቷ ሞት በኋላ ሌላ ሰውና ሌላ ማንነት አመጣች። የጸባዩ ለውጥ ከባድ የሚባል ሆነ። ከእናቷም ጋር በተደጋጋሚ ለሚኖራት ጠብና ጭቅጭቅ እንደ አመሉ አድርጎ ይዞ አረጋግቶ ወደ ቤቷ መልሳት አማን ነበር። ዝናሽን ብትሆን ልጇ በንዴት ተጨቃጭቃት ብላ ቤቱን ትታ ስትወጣ አማን ኳሏ ከተል ብሏል ከተባለችው የፎታ ስሜት ይሰማት ነበር። በዚህ ሁኔታ እንደምንም ሀዘናቸውን ለመወጣት ቻሉ። እንደ ቤተሰብ ከሁለቱ ቤተሰብ መደጋገፍ በየቤታቸው የጎደለባቸውን ነገር ለመሙላት አስችሏቸው ነበር። በላይ ከማህሌት አባትነትን ትከሻ ባስፈለጋት ሰዓት ሳይሰስት አጠገቧ የሚሆንላት የአባቷ ምትክ ሆነላት። ዝናሽም አማን ያጣትን የእናቱ ምትክ ሆነችለት። ውስጡ ያለውን የከፋውን ለማውራት የሚሮጠው ወደ እሷ ብቻ ዘንድ ነው። እነዚህ ሁለት ቤተሰቦች ደስታን እንዳልተቀዳጁ በከባዱም ጊዜ በሀዘን ተሳስሮ የመጣባቸውን አደጋ አሳዛኝ ሀዘን ለማለፍ ቻሉ። ዝናሽ ለባሏና ለልብ ጓደኛዋ ህልፈተ ህይወት ምክንያት የሆነባት የጤናዋ ጉዳይ የተመላለሰ ይረብሻት ነበር። ሆኖም ግን ለልጇ ስትል መጠንከሯ ግድ ነው። ወደ አስተማሪነቷ ለመመለስና ህጻናቶችን በማስተማር ስራ ለመቀጠል ተገደደች። ነገር ግን ከጊዜ ጊዜ እግሯን የሸመቀቀ ሚይዛት ነገር ቤት ሊያስቀራት መሆኑን ስትገነዘብ ሰፊና የተንጣለለውን ቤታቸውን ባጠራቀመችው ብርና ከበላይ ባገኘችው የገንዘብ እርዳታ አስተካክላ ሰርታ ለማከራየት ቻለች። የቤት ኪራዩ ራሱን የቻለ ገቢ ቢሆንም ትናሽ ቁጭ ባለችና ከራሷ ጋር በወራሽ ቁጥር የድሮ ታሪካቸው እየመጣ ሀዘኑን መቀስቀሱ ማይቀር ሆነባት። እናም ለህጻናት በሳምንት ለትንሽ ቀን ተገኝታ ለማስተማር ተስማምታ እዛው ቅርቧ ካለ ትምህርት ቤት ማስተማሯን ቀጥላለች። ማህሌት የእናቷ እንደዚህ መሆን ያናዳት ነበር። በመካከላቸው ብዙ ጊዜ ረብሻ የሚያስነሳውን ጉዳይ ነው። ማህሌት እናቷ ከጤናዋ ጋር እየተፋለመች የግድ ያለ ስራ ወጥታ መመለሷ ያናዳት ነበር። ማህሌት በጊዜው ለእናቷ መድረሷ በቂ መስሎ ይሰማታል። ሆኖም ማህሌት ያልተረዳችላት ነገር የእናቷን የውስጥ ህመምና ስሜት ነው። ማህሌት በማኔጅመንት ትምህርት ተመርቃ ለአንድ የግል ድርጅት ጥሩ በሚባል ገቢ ስራ እየሰራች ቢሆንም
በነበራት ልዩ የተፈጥሮ ውበትና ለትወና በነበራት ፍቅር መሰረት ባላት ጊዜ እንደምንም እየተሟሟተች የተለያዩ ማስታወቂያችን ብሎም ታዋቂ ከሚባሉ ዘፋኞች የሙዚቃ ክሊፕ ውስጥ ተፈቃሪዋ ወይም ተወዳጇ ሆና ለመስራት ትጥራለች። ሆኖም ልክ ማህሌት የእናቷን መስራት እንደምትቃወሙ ሁሉ እናቷ ዝናሽም የማህሌት የቴሌቪዥን መስኮት ላይ መታየቷን አትወደውም ነበር። ነገር ግን ማህሌት ካሰበች የሚመልሳት አንድም ነገር አልነበረም። እልህኛና ግትሩ ባህሪዋ ነበር ይበልጥ ከእናቷ ጋር ትልቅ አለመግባባትና ጥል ውስጥ የሚከታት። ማህሌት በልዩ ስብዕናዋና ቁንጅናዋ ያተረፈችውን አድናቆትና ተፈላጊነት ማጣት አትፈልግም። አማንም ቢሆን የዝናሽን እይታና ሀሳብ በመደገፍ ብዙ ጊዜ የማህሌት ተቃራኒ ሆኖ ለመቆም ተገዷል። ማህሌት ግን ይሄ የሚበግራት ልጅ አልነበረች። ከጊዜያት በኋላ ማህሌት ነገሩን አምነው እንዲቀበሉ እስከ ማስገደድ ደረጃ ደርሳ ፍላጎቷን ከማስቀጠል ወደኋላ አላለች። ምነውማ የከፋሽ ትመስያለሽ አላማን ዝናሽ አጠገብ አረፍ እያለና ሁኔታዋን እያጤነ አያማንዬ ያቺ ጦሰኛ እያለች አለ ዝናሽ ወጡን እንደማማሰል ብላ። እንዴ እማይ ጓደኛዬንማ እንዳያታያትም እሺ። ሄመን በተራዋ ቀረብ ብላ ዝናሽን ጉንጯን ሳም አርጋ በረንዳ ላይ የተቀመጠውን በርጩማ ሳባ አርጋ ተቀመጠች። እዲያ ደሞ ተናገርኩ አልተናገርኳት ሲጀመር የኔን ቃል ስታከብር አይደል አለች ዝናሽ። ብስጭቷ ከልቧ ነው። ቆይ ደግሞ ምን ሆናችሁ? እኔን ማታ ስታወራኝ ድምጿ ልክ ነበር። መቼም ከአንቺ ጋር ተጣልታ ቢሆን ኖሮ እንዲህ በሰላም አታወራኝም ነበር አለች ሄመን እይታዋን ከስልኳ ላይ ላፍታ መለስ አርጋ። አውርታችሁ ነበር አለች ዝናሽ። አዎ ማታ ወደ 4 ሰዓት አካባቢ አውርቻት ነበር። ኦፍ ተመስገን። ምነውማ የተፈጠረ ነገር አለ እንዴ? አላማን በመሃል ገብቶ እቺ ሰላቢ ማይ ሰላሜን ትሰጠኛለች። እኔ ማታ እንደተለመደው ተጨቃጭቀን ገና ጨለምለም ከማለቱ ብድግ ብላ እየተመናቀረች ሄደች። ይኸው ከነጋም አልተመለሰች። ስደውል ደግሞ ስልኳ ዝግ ሲሆንብኝ ጊዜ እኮ ነው አለች። አይ ደህና ትሆናለች። ኧረ ደህና ትሆናለች አታስቢማ፣ ደህና ናት። እኔ ራሱ እኮ አሁን ከቀረጻ ስትመለስ ላገኛት ብዬ ነው አማን ተከትዬ መጣሁት አለች ሄመን። ታዩ እሱስ የራሷ ጉዳይ። እጇን በንዴት መልክ አወራጨፈች። እኔን በጭንቀት ለመግደል ቆርጣን የተነሳችው እዲያ አለች ነደድ እንደማለት ብላ። ቆይሽ ምን ተፈጥሮ ነውማ? ምን አለች ሄመን። ሄመን ፊቷን ወደ አማን መለስ አረገች። አልገባኝም የሚል ምልክት ሰጣት። አማን ሀሳብ እንደገባው ከፊቱ ያስታውቃል። ብርቱካን ከጓዳ ያጠበችበትን ሳፋ ለመመለስ ብቅ ስትል ሄመን ቶሎ ብላ ቡርቴ አለች። ቡርቴ ቀና ብላ ስትመለከታት ጊዜ በእጇ በቀስታ ወደ እነሱ ዘንድ እንድትመጣ ምልክት ሰጠቻት። ምን ተፈጥሮ ነው ስትል በሚሾካሾክ ድምፅ ጠየቀቻት። ማታ ተጣልተው ነበር ባክሽ አለች ብርቱካን። ወደ ውስጥ የገባችውን ዝናሽ እንዳትመጣባት አጋጣሚውን ተጠቅማ ወሬውን ለማውራት እየተቻኮለች እኮ በምንድን ይጣሉት? ያው በተለመደው በሄኖክ ምክንያት አለች ብርቱካን። ዝናሽ ቶሎ ተመልሳ እንዳትሰማት በመፍራት ቡርቴ አለች። እንደፈራችውም ዝናሽ ከውስጥ ውሃ ይዛ ብቅ እያለች። ሆኖም ሄመንና ብርቱካን ያወሩትን አልሰማችም ነበር። እስኪ እዚህ ጋር ቡና ቀራርቢ፣ ምሳም እንቀማምስ
ሰዓቱ እኮ ሄዷል። አዎ እትዬ እሱን ላደርግ እኮ ነው ሩጬ አለች ሳቅ ብላ። ጨርሻለሁ መጣሁ በቃ አለች ወደ ጓሮ እየተመለሰች። ዝናሽም ቀደም ብላ ከተቀመጠችበት አነስ ያለ መቀመጫ ላይ መልሳ አረፋለች። አማንዬ ሰሞኑን በልዬን መጥቼ ያላየሁትም፣ እንዴት ከረመ እባክህ? እንዴት ነው? በስልክ እንደው ስኳሩ እያስቸገረኝ ነው ብሎኝ ነው አሁንስ አለች። ደህና ነው እማዬ አታስቢ፣ እኔም ከስር ከስር እየተከታተልኩት ነው። መቼም እሱ ችላ ይላል ታውቂያለሽ አላማ። አንተን የመሰለ ሽማግሌ ሊሰጡት እንዴት አይሆን አለች። ምንም ካፉ ቀበል ብላ በፌዝ መልክ አይ እንደ አዋቂ አስተዋይ ሆኖ ቢሸመግል አይሻልም? እንደ አንቺና እንደ ጓደኛሽ እንዝላል ከሚሆን አለ ዝናሽ። እማዬ ደግሞ እኛ ምን አደረግን አለች ሄመን እንደ ሕፃን ልጅ እያኮረፈች። ዝም በይ በእኔማ እናንተ ተጫወቱብኝ። እኔማ ራሴን ማላይ ባልሆን መቼ ዞር ብላችሁ ታይኛላችሁ። ያቺስ ጓደኛሽ ኧረ ተይኝ አለች። አቤት እማዬ እንደው ተናድጄባታለሁ። እንደዛ በይ እንጂ ማሂያውን ያንቺ ነገር አስችሏት ነው እንዲችላ ምትልሽ አለች ይመን። አዎ አንቺማ ዘብ ቁሚላት። ይኸው እንግዲህ ዛሬ ስራ የለ አይደል? ካላንደር የዘጋው ባለው ምን አለ አርፋ ቤቷ ተቀመጠ እንደው ንገሪኝ አለች። እማዬ ደግሞ ብር የሚያስገኝ ነገር ተገኝቶ ከሆነስ አለች ይመን። ኧረ ወዲያ አለች ዝናሽ እጇን እያወናጨፈች። ለማይጠቅም ገንዘብ ይኸው ከዛ ተንከሲስ ጋር የሚያጋጫት ጉዳይ ነው አለች ዝናሽ ብሶቷንና ንዴቷን እያወጣች። ምነው ከኔ ጋር ጣላች እንዴ አለች ይመን ደንገጥ እንደማለት ብላ ከተቀመጠችበት እንደ መስተካከል እያለች። በመሀል ብርቱካን ሲኒውን ከዝናሽ ፊት ማቅራረብና ቄጤማውን መጎዛጎዝ ጀመረች። አማንም ዝናሽ የምታወራውን ጉዳይ ለመስማት ሰፍ ብሎ አቀማመጡን አስተካከለ። ምን እነሱ ሳይጣሉ የሚውሉበት ቀን አለ አለች ዝናሽ ጣቶቿን አጣምራ ተስፋ በቆረጠና ውስጥ ውርር ባለ ሰው ንግግር መልክ እየተናገረች። እሱስ ልክ ነሽ፣ ግን እንደሌላ ጊዜ ከረረ ነው አለች። ምንም ቢሆን የጓደኛዋና የፍቅረኛዋን ማልቅና ሚታክት ጠብና ጭቅጭቅ መካድ አልፈለገችም ነበር። እንደው ጥሎብኝ ልጁን አልወደውም። ሆኖም ይሄን ካሜራ ፊት የምትደቀነውን ነገር የሚቃወማትን ነገር ልክ ነው ባይኔ አለች። ብርቱካን ወጡን ከእሳቱ ላይ ወረድ እንዳረገችላት ማንከሽከሻውን ከሰሉ ላይ ለማድረግ ተዘጋጀች። አረማዬ ቆይ ይህን ያህል ማሂ ማይሆን ነገር ሰርታ አታውቅም። በቃ ማስታወቂያ፣ አንዳንድ አጫጭር ፊልሞችና ሙዚቃ ክሊፕ ነው እንዴ። ሰው ለመታወቅ ስንት ያደርጋል አይደል እንዴ አለች ሄመን። የእኔ ልጅ በከፋ ጊዜ ምን ነው አርፋ ተሰብስባ ብትቀመጥ ቢቀርባት እንደው ከገድ ሰው ካልወደደ አለች ዝናሽ። አረማዬ አንዱ ለሰው ቀርቶ እኮ አንድን ስራ ሁሉም ሰው ይወድልኛል ማለት ከባድ ነው። ደግሞ ቢሮ ተቀጥረሽ ምሳሌው ስራ እስካልሆነ በቀር ሀበሻ ካፉ ጥሮ ወጥቶ አደንቅሻለሁ የሚል መሰለሽ እማዬ? ግን ብዙ ስራ መስራት አለባት። ብዙ ስራ ስለሰራሽ ደግሞ ጠላቷ ብዙ ነው የሚሆነው ማለት ብዙ ሰው ሊወዳት ይችላል አለች እጇን እንደማጣመር ብላ አማንን የተመለከተችው። አይ አለች እትዬ ዝናሽ። እኔ ለምን ታይኛለሽ አላማን ፊት ለፊት እየፈጠጠባት። አንተም አለህበት እንደ ጓደኛ እንደ
ወንድሟ ልታበረታታት ሲገባ እሷ የአንተ የእንጨት ሙያና ተስጦን እንዴት ነው የምታበረታታለህ? አንተ ግን ዝም ጭጭ አለች ሄመን እንዳኮረፈ ሕፃን ልጅ። የተቃረንኳትን ካልሰራሽ ሞቼ ይገኛለው ያልኳት እኮ ወይ እኔ ወይ እናቷ አይደለችም ያደደብ ነው እንጂ አለ የማይታወቀው የንዴት ስሜቱ ግንፍል ብሎ። ተው እኔ ልጅ ካፍ ክፉ ቃል አይወጣ። ሲጀመር ምንም አልነው ምን እሱ ቢሆን አይሆንሽም ልጁ ስትባል አሻፈረኝ ብላለች። ታዲያ እኛ ምን አቀያየምን አለች እናቷ። ኧረ እማዬ አሁን ማሂ በዚህ እድሜዋ ይህን ያዢ ያንን ታይ የምትባልበት ጊዜ ነው አለች ሄመን በድጋሚ በትዝብት መልክ ሁለቱንም አፈራርቃ እየተመለከተች። እንደው ልጅ ልሁን ካለች ታዲያ ምን ላደርጋት እኔ ማይሆን ሰው ጋር እየገጠመች አለች ዝናሽ። ንዴቷ እየባሰ ነው። ሄመን መልስ ከመመለስ ቆጠብ ብላ ዝም አለች። ሶስቱ ሲጫወቱ ቆይተው ቡናው ሲያከትም ማህሌት ዝር ሳትል ስትቀር ሄመንና አማንም ወደሚሄዱበት ወደ ጉዳያቸው ለመሄድ አኮበኮቡ። ሄመንዬ መልእክቱን እሺ መለሰች አለች። የእናት ነገር ሆኖባት እስኪ ሊያው አለች። ለመሄድ የተነሳችው ሄመን ስልኳን ከቦርሳዋ አውጥታ ላፍታ እንደመመልከት ካለች በኋላ አዎ ማዬ ተመለስኩ ነው ብላለች አለቻት። ወዲያው የአማን ፊት በደስታ ፈገግ አለ። ሄመን የአማንን ፈገግታ ላፍታ በዝምታ መልክ ከተመለከተች በኋላ መልሳ መልእክቱ እንደማንበብ ብላ ተመለከተችው። እናንተ ግን ሂዱ አጠብቁኝ ነው የሚለው አለችው አይኔን እየተመለከተች። አማን ስሜታዊ ለመሆን አልፈለገም ነበር። ሆኖም ፊቱ ላይ የመበሳጨትና የመከፋት ስሜት ይታይበታል። በእርግጥ ይህ ሁኔታ ሄመን ብቻም ሳይሆን ዝናሽም የተመለከተችው ነገር ነበር። ዝናሽ ሄመንና አማንን ከሸኘቻቸው በኋላ እዛው በረንዳ ላይ ዘርጋና ሰፋ ባለ ትሪ የሚለቀም ምስር ይዛ መነጽሯን አድርጋና ተስተካክላ ቁጭ አለች። ይህንን ማድረጉን በረንዳ ላይ ሆና ፈልጋው ሳይሆን የልጇን መምጣት ከዚሁ ከውጭ ሆና መጠባበቁን ፈልገው ነበር። ብርቱካንም የተበላበትና ቡና የተጣበትን እቃ ለማጠብ ወደ ኩሽና ገብታለች። ዝናሽ ለአፍታ ያክል ምስሩን ለቀም ስታረግ ከቆየች በኋላ እይታውን ወደ በሩ መለስ ታደርጋለች። ሆኖም እስካሁን በሩ አልተንኳኳም። ውስጧ በልጇ ሁኔታ ይናደዳል። በሌላ በኩል ደግሞ ሀሳብና ጭንቀት ይይዛታል። ከቆይታ በኋላ በሩ ለስለስ ባለ ሁኔታ ተንኳኳ። ቡርቴ ነይ ቶሎ ክፈቺ ስትል ድምጿን ከፍ አድርጋ ተጣራች። ሆኖም ኩሽና ውስጥ ውሃውን ለቃ እያንጎራጎረች እቃ በማጠብ ላይ የነበረችው ብርቱካን ከልቧ አልሰማቻትም ነበር። ዝናሽ ራሷ በሮ በድጋሚ ሲንኳካ ጊዜ መልቀማን ተወት አድርጋ ብርቱካንን ደግማ ከመጣራት ራሷ ብትከፍተው እንደሚሻል በማመን ወደ በሩ አቀናች። እጇም የበሩ መክፈቻ ጋር ደርሶ በሩን ስትከፍት ከፊቷ ማህሌት ድቅን ምትል እየመሰላት ጓግታ ነበር። በሩ እንደተከፈተ ዝናሽ ፊቷ ላይ የነበረው ደስታና የተቀላቀለ ቁጣ ሁኔታ ወዲያው ጥፍት ብሎ መለስ አለ። እንዴት ዋልሽ
ይቅርታ በጣም እትዬ ዝናሽ፣ የግቢውን በር ቁልፍ ሳልቀበልሽ ረበሽኩ እንዴ? አለ አዲሱ ተከራይና መርማሪ ስለሺ ነበር። ዝናሽ ውስጧ የተሰማት ስሜት የመነጨው ከምን እንደሆነ ብታውቅም ደስታዋ ባንዴ ብን ብሎ ወደ ነበረው ጭንቀትና ሀሳቧ ከመቅጽበት መለስ አድርጋት። ሆኖም የገዷን ፈገግ ብላ ኧረ አላስቸገርክኝም፣ እኔ ነኝ ጥፋተኛ፣ እሰጥሃለሁ፣ ረስቼው እኮ ነው ግባ ስትል በሩ ላይ ከተጋረደችበት ዞር ብላ መንገድ ለቀቀች። መርማሪ ስለሺ በትህትናና በአክብሮት መልክ አንገቱ ጎንበስ ቀና እያለ ወደ ቤት ዘለቀ። ሆኖም ወደ ተከራየበት ቤት አቅጣጫ ከማምራቱ በፊት የዝናሽን የቤት ሁኔታ ቸል ብሎ ማለፍ አላስቻለውም ነበርና ዝናሽ መርማሪ ስለሺ በአጠገቧ እንዳለፈ እይታውን ወደ ውጭ አርጋ አሻግራ ከበር ውጭ ብቅ የሚል ሰው ካለ በሚል እንደ መቃኘት ብላ በሩን መልሳ በአዘኔታ መልክ ስትዘጋው ተመለከታት። ምነው ችግር አለ እንዴ እትዬ ዝናሽ አለ። ሳይጠይቅ ማለፍ አላስቻለውም ነበር። አይ ምን እባክህ ከቅድም ጀምሮ ልጄ እየመጣሽ መስሎኝ አለች። ቅድም እኮ በር ሳንኳኳ ሁኔታሽን ተመልክቼው ስለነበር ነው። ምነው ልጅሽ የት ሄዳ ነው? ምን እባክህ የኔ ልጅ ታሪኩ ረጅም ነው። ይህን ያክል ምን ልረዳውት እችላለሁ? እና እስኪ አረፍ በል ስትል በፈገግታ ቀደም ብላ ተቀምጣ ወደ ነበረችበት በረንዳ ጠቆም እያደረገች ከፊት አመራች። ስለዚህ በእሽታ ፈገግ ብሎና ጭንቅላቱን ነቅነቆ ከተል አላት። አረፍ እንዳሉ ብርቱካን መጫወቻ እንዲሆናቸው ደረቅ ነገር ቆሎ ነገር እንድታመጣ በዛውም ቡናዊ ሻይ ለአዲሱ ተከራይ እንድታፈላ ብጠራትም ብርቱካን ግን ልትሰማት አልቻለችም ነበር። ስለዚህም ምንም ነገር እንደማይፈልግ አስረግጦ በፈገግታ ገልጾላት ይልቁንስ ያስጨነቃቸውን ነገር ወይም ያስጨነቃትን ነገር እንድታጫውተው ጓጓ። ዝናሽም ቀጠለች። ያው መርማሪ በስተርጅና 29 ዓመት ኮረዳ የት ወጣሽ የት ገባ እያልኩ ነው አለሽ በቀልድ ፈገግ። እንዴት አለሱም። አይ አጉል ሰዓት ላይ ልጅ ከማይሆን ሰው ጋር ገጠመች። እንዴት ማለት ጓደኞች ወይስ ፍቅረኛ? ማለት በቃ እርቤተኛ ነው። እኔን አንድ ቀን ያስተዋወቀችን ግን ቆሌ አልወደደውም። በዛ ላይ እንደው እኔ ውስጤ ቅር ብሎት ሰላም ቢሆን ምን ነው እንደው ጥሩ በሆነ እርፍ ባልኩ ኖሮ አለች። ሰላም አይደሉም ማለት ጠባለ በማከላቸው? አዎ እንደው በሳምንት ውስጥ አልተጣሉም የሚባል የአንድ ቀን ሽርፍራፊ ሰዓት ነው። መርማሪው ላፍታ ያክል ነገሩ እንደማጤን ካለ በኋላ የሚያጣላቸው ነገር እንደሆነ ይታወቃል። እኔ እንደተረዳሁት ከሆነ ልጁ ቀናተኛ ነው። በዛ ላይ ማህሌት ልጄ ማለት ነው ከቢሮ ስራዋ በተጨማሪ ውስጤ ፍላጎቴ ምናምን እያለች የትወና ማስታወቂያ ትሞካከራለች አለች። እና በቃ እንግዲህ እዛ ላይ ሲመለከታት ጊዜ ቅናቱ አየለ። በቃ በዛ የተነሳ ይጨቃጨቃሉ። ልጁ ግልፍተኛ ነው። የኔውን ብቱን ትዕግስት ቢባል ነገር አልፈጠረባትም ይህ አለሽ በምሬት። ምናልባት የሚግባባቸው ሰው ይሄንን ለመፍታት እንዲፈቱ አልሞከሩም? አይ በእናት እንደው ትንሽ እሷን ልጁንም ስለምትቀርበው እንጂ አማን ደግሞ አይወደውም። ኦኬ አማን ማለት
አንድ ሁለት ያያቸዋለሁ እርሶ ቤት ሲመጣ ቅድም ያየሁት ስገባ አለ። አዎ አብሮ አደጓ ነው። አንድ ቤት ነው ከሱ እናት ጋር የታረስ ነው። የልጅነት ጓደኛ አብሮ አደጌ ሚስጥረኛ ነች። እኔን ለማዳን ሲከንፉ ነው እሷና የኔ ባለቤት በአንድ ቀን በመኪና አደጋ የሞቱት። አይ ሞት አለች። በጣም አዝናለሁ። ምን ያደርጋል ብለህ ነው? እሱ አልፏል። አሁን ግን እንዴት ነው ልጁ? በጣም ይወዳታል። አዎ እሱስ በጣም ይወዳታል። ወንድሟ በለው ያስብላታል። ለዛ እሱም ልጁን አይወደውም፣ ሁኔታውን ያውቃል አለች። በቃ መወለድ እኮ ቋንቋ ነው። መወለድ ቋንቋ ነው። በጣም በፍቅር ነው ያደጉት። እህትና ወንድሙ ነው። ታዲያ የልብ ጓደኛዋ ፍቅረኛዋን ካልደገፈው ፍቅረኛዋ ላይ ችግር አለ ማለት ነው አለ። አዎ እንዴ እሱም እኮ ወንድሟ ነው እንዴ። እንዴት የሆነ ነገር ቢያይበት ነው፣ ለእሷ ባይመቻት ነው። በዛ ላይ ከሱ ስትጣላ ብን ልብላ ተነስታ መጥፋት። ከዛ ስራ ነኝ ማለት አልረዳለችን እኮ ሁለታችን ነው አለች ዝናሽ። አይዞሽ ምንም አትሆንም ትመለሳለች። ኧረ እኔ እንጃ። እኔ እኮ በቁም ያለኩ ተሳቅቄ አይሆንሽም ረፊ ይቅርብሽ ቢባል እዚች ዓለም ላይ ካለ እሱ ሌላ ወንድ የለም የተባለች ነው የምትመስለው። ኧረ ያሳየ። ይሄኔ የግቢው በር ተንኳኳ። ሁለቱም እይታቸው ወደ በር ሆነ። ዝናሽ ከተቀመጠችበት ብድግ እንዳለ ስለሺም አብሯት ብድግ አለ። እኔ ከፍታለሁ ሁኝ ይዘው። ስለሺ በሩን ከፈት እንዳደረገው በሩን ካንኳኳሽ በኋላ እጇና አይኗ ስልኳ ላይ የነበረችው ማህሌትን ተመለከተ። ማህሌትም ቀና ብላ ከፊቱ ያለውን ሰው ከተመለከተች በኋላ እንደ ነገሩ ከአንገቷ መለስ ብላ ሰላም አለችውና ወደ ውስጥ ዘለቀች። እንደ ወልደሽው ሌላ ምንም ማለት። የዝናሽ እስካሁን ያልተሰማ ድምፅ ጮክ ብሎ ተሰማ። ማታ ቀረጻ አለኝ ብዬሽ ነበር። በዛ ላይ ቃል ላይ ለሄመል ሰጥቻታለሁ አይደል? ለምን እንደዚህ የምትጨናነቂው ስትል ማህሌትም በእናቷ እርግማን መሰል ንግግር ነደድ ብላ ምላሽ ሰጠች። መርማሪ ስለሺ ላፍታ ከተመለከታቸው በኋላ አውርተው የጨረሱ በሚል ጠሯቸው ወደ ክፍሉ ያቀና። ማህሌትም ጥላትና አልፋ ስትገባ ጊዜ ዝናሽ ከተል ብላት ገባች። ከዚህ ልጅ ጋር ያለሽን ነገር አሁን ታቆሚያለሽ። እኔ ከሱ ጋር በተጣላሽ ቁጥር መንገብገብ አልፈልግም፣ በቃኝ አለች። እንዴ ቆይ እሱ ምን አደረገሽ? አንቺን እኮ ይወድሻል፣ ያከብርሻል። ቆይ ከዚህ በላይ ምንድነው የምትፈልጊው? እንዴ ለምንድን ነው እንደዚህ የጠላሽው? ማዬ አለች ማለት። ኧረ ተይ የኔ ልጅ ሞት አትሁኝ። እኔ ሳይሆን ከኔ በላይ አንቺን ነው ማክበር ያለበት። እንደው ቆይ አንድ ቤት ተጋብታችሁ መኖር ብትጀምሩ እስቲ ነገሩን ቆም ብለሽ አስቢው። እንዲህ ካለው ሰው ጋር ትዳር የምትመሰርችው ልጆች መትወልጁ አለች። በእናትና በልጅ መካከል የጦፈው ጭቅጭቅ ተነሳ። ማህሌት ወደ ኋላ ማፈግፈግ አይሆንላትም። እናም እናቷ እያነሳች የነበረው ነጥብ ልክ መሆኑን ብታምንም እንደማታው ግን ታውቃለች። ማህሌት ለሌላ ስራ ለማታ ቀረጻም እንደማትመጣ
በንዴትና በመመናቀር መልክ ተናግራ የምትቀይረውን ልብሷን ይዛ ለመውጣት መዘጋጀት ጀመረች። ይሽ ምን አከባኝ፣ ግማሹን ስራ ነው ቀረጻ ነው እያልሽ እኔን እየሸወድሽ እሱ ጋር እንደምትጠሪ ማላቅ ይመስልሻል? አለች። ማህሌት ላፍታ ያለን ገጥ ብላ እናቷን ተመለከተቻት። ሆኖም ድንጋጤዋ ከመቅስበት ወደ ንዴት ተቀየረ። ያ ቃጣሪያ ማነው እንደዚህ ያለሽ? አለሽ በንዴት። አንዳች ነገር ያቀባጥርሽ፣ ልጄን በክፉ አታንሺ። እናትና ልጅ ካለ ምንም መስማማት እንደተጨቃጨቁ ማህሌት የሚያስፈልጋትን ነገር ይዛ ወጣች። ዝናሽ በልጁ የነበራት ንዴት እንደቀጠለ አማን በስልክ እንዳገኛት እንጂ በአካል ሊያገኛት አለመቻሉን አሮ ጠዋት ላይ ነበር የነገራት። ሆኖም ዝናሽ እንደዚህ ነገር ችላ ማይለው አማን አርፍዶ ስላሳወቃት ቁጣ እንደማለት ብላ አዲስ ነገር ካለ እንዲያሳውቃት ነግራው ሳይተኛ ያደረው ጎኗን ለማሳረፍ ያክል አልጋ ላይ ጋደም አለች። ከቆይታ በኋላ ብርቱካን ስትቀሰቅሳ ጊዜ በድንጋጤ ብልን ብላ ተነሳች። ይህኔ ሰውነቷ በላብ ተጠምቋል። ቅዠት መሳይ መጥፎ ህልም እንዳየች ነገረቻት። ብርቱካንም ካረጋገቻት በኋላ መርማሪ ቁልፉን ለመቀበል ውጭ ጋ እንዳለ አሳወቀቻት። ዝናሽም የግቢውን በር ቁልፍ አንስታ ለመርማሪ ስለሺ ለመስጠት ወደ ውጭ አመራች። ከፊቷ ሁኔታ አንዳች ነገር እንደተጫጫናት ያስታውቃል። መርማሪ ስለሺም ረጋ ባለ ሁኔታ የዝናሽን ደህንነት ጠየቀ። ዝናሽ ልትደብቀው አልፈለገችም እና ከማህሌት ጋር የተፈጠረውን ገለጸችለት። ዝናሽ በሙሉ ልብነት ከሄኖክ ጋር ልጇን ማለየት እንደምትፈልግ ብቻ ገለጸችለት። መርማሪውም አረጋግቷትና አናግሯት እሱም ወደሚሄድበት መንገዱን ተያዘ። ሆኖም የዝናሽ መጥፎ ቅዠት እውን መሆኑ እውነት ሆኖ የጀመረበት ጊዜ ነበር። ማህሌት ከሄኖክም ሆነ ከእናቷ ጋር ከተጣላች ስራ እንደመደበቂያ ሱስ አርጋ ምጠፋዋ ማህሌት ካላመሏ ከአንድ ቀን በላይ ወደ ቤቷ ሳትመለስ ቀረች። እርዳይ መርማሪ እርዳይ አለች እናቷ ዝናሽ። መርማሪ በሌሊት ልብስ መሆኑን እርስት አድርጎት በጠዋት ሲደበደብ የነበረው በሩን ከፈት አድርጎ ወደፊት ወጣ። በሰላም ናት ዝናሽ? አንድ ነገር ተፈጥሯል፣ ውስጤ ታውቆኛል። ምን ነው ማህሌት ደህና አይደለችም? እስካሁን እኮ አልመጣችም። ይኸው 3 ነው ለቀኗ። ልጄ ጠፍታለች። ቆይ ተረጋጊ መጀመሪያ። ከሰዓታት በኋላ መርማሪው ዝናሽን እሱ ወደሚሰራበት አካባቢ ፖሊስ ጣቢያ ይዟት ሄደ። ቀጣይ ግለሰቧ ቅርብ ጓደኞች ናማን እና ሄመን ነበሩ። ወደ ፖሊስ ጣቢያ መሩት። ሁለቱም ለመጨረሻ ጊዜ ማህሌትን ያወሩበትን ሁኔታ አስረዱ። የማህሌት ስልክ ዝናሽና እሷ መኮራረፋቸውን ተከትለው እነሱም ሳይደውሉ መቅረታቸውን፣ ሆኖም ዝናሽ ተጨንቃ አንድ ነገር እንደተፈጠረ ስትገልጽላቸው ጊዜ ወደ ስልኳ ሲሞክሩ ስልኳ እምቢ እንዳላቸው አስረዱ። መርማሪ ስለሺ የመጀመሪያ እርምጃ ያደረገው የማህሌት ፍቅረኛ ሄኖክ ቃሉ እንዲሰጥ መጥራት ነበር። እሱንም ባራሻው ለማግኘት ከሄመን ጋር ባደረጉት መረጃ መሰረት አስቸጋሪ አልሆነባቸውም። ሄኖክ አንድ ፖሊስ ጣቢያ እንደሚፈልገው ተነግሮት ቃሉን ለመስጠት በተጠራው መሰረት ወደ ፖሊስ ጣቢያ ተገኘ። በቦታ የነበሩት ዝናሽ ሄመን፣ አማንና የአማንን አባት ሲመለከት ግን ነገሩ ከበድ ያለ
ሊሆን እንደሚችል ገምቷል። መርማሪ ስለሺ የዝናሽን በለቅሶ የተሞላ ልጄን የታረካት ነው የታረሳት ነው ከሚል የጩኸት ጥያቄ ገለል አድርጎት ሌላ ክፍል ጥያቄውን መጠየቅ ጀመረ። ሆኖ ሄኖክ በነገሩ ከማናቸውም በላይ ተደናግጧል። ከማህሌት ጋር ብዙ ጊዜ የሚጣሉ እንደነበር፣ ሆኖም አንድ ቀን እጁንም አንስቶ ወይም መቷት ወይም ዕቃ ሰንዝሮባት እንደማያውቅ ሊያስረዳ ሞከረ። ነገር ግን ከቀን ወደ ቀን በተለያዩ ምክንያቶች መኮራረፍና መዘጋጋት እንደነበር ገለጸላቸው። መርማሪ ስለሽም ያንን ተያይዞ ማህሌትን ለመጨረሻ ጊዜ ያያት የት እንደሆነ ጠየቀ። ሄኖክም ወደ ቤቱ ከሄደሽ በኋላ እሱን ልታገኘው እንደምትመጣና የምትነግረው ነገር እንዳለ እንዳሳወቀችው ገለጸላቸው። መርማሪ ስለሺ ማህሌት ከቤቷ ከዝናሽ ጋር ተጣልታ ከወጣችበት ሰዓት አንስቶ ባሉት ክፍተቶች ሄኖክ የነበረበትን ቦታ ጠይቀው ሄኖክ የሄደባቸውን ቦታዎች እንዲሁም ያገኛቸውን ሰዎች ሳይቀር አብራራ። መርማሪ ስለሺ ሄኖክን ካሰናበተ በኋላ የተባሉትን ሰዎች ቃላቸውን እንዲሰጡ አደረገ። እነዚህ ምስክሮች ሄኖክ ካቀረበው እውነታ ጋር ተመሳሳይ ናቸው። ማህሌት የት እንደተሰወረች ማወቅ አልተቻለም። ነገሮች ካሰበው በላይ ውስብስብ እየሆኑ መጡ። ማህሌት መጥፋቷ ሪፖርት ከተደረገበት ከ3ኛው ቀን ተነስተው ምንም አይነት ፍንጭ ሳያገኙ ሌላ አዲስ ድፍን 3 ቀናት ያክል ተቆጠሩ። መርማሪ ስለሺም ነገሩ ትንሽ ግር የሚልና ማህሌት ተመልሳ በደህና የመምጣቷ ሁኔታ የሚያጠራጥር እንደሆነ ገምቷል። መርማሪ ስለሺ ያለበት ቀጠና ስልክ በጠራ ቁጥር አዲስ ፍንጭ ካለ በሚል የሚሰቀለው ልባቸው በ4ኛው ቀን አንድ ስልክ ጥሪን አመጣ። እሱም ከሌላ ወረዳ የመርማሪ ስለሺ ቡድን ጠፋብን ብለው ባሰራጩት ፎቶ መሰረት ተክለሰውነቷ ተቀራራቢ የሆነች ግለሰብ አስክሬኗ መገኘቱ ነበር። መርማሪ ስለሺ የሰማውን ማመን ከበደው። ልጅሽ በሰላም ትመጣለሽ ብሎ ቃል የገባላት ዝናሽ ይህን ጉድ ብትሰማ፣ አዎ ይህን ጉድ ስትሰማ ምን ልትል እንደምችል ሲያስበው አመመው። ስለሺ በድን የሆነው ሰውነቱን አስከትሎ ወደ ተባለው ቀጠና አቀና። ነገሩ ካሰበው በላይ ከባድና አሰቃቂ የሚባል ነበር። በ29 ዓመት ገደማ የዕድሜ ክልል ውስጥ የምትገኝ ወጣት ሴት ቆሻሻ መጣያ ገንዳ ውስጥ አካሏ ተቆራርጦ እንደተገኘ ተገለጸ። መርማሪ የሰማውን ነገር አምኖ ተቀብሎ ይሄን አስጸያፊ ድርጊት ለእናቷ እንዴት ማስረዳት እንዳለበት ተጨንቋል። ከሚደበቅ ነገር አልነበረም። ያቺ ምስኪን ዝናሽ የፈራችው ደርሶ ልጇ በዘግናኝና በአሰቃቂ ሁኔታ ሕይወቷ ማለፉ ተነገራት። አስክሬኑም የሷ መሆኑን ለመለየት ገብታ ለማየት ብትጠይቅም ልጇ አጓጉል ሆና ገብታ ለመመልከት የሚያስችል አቅምና ብርታት አልነበራትም። በጊዜ የእናቷን ያክል ያውቃት አማን ገብቶ አስክሬኑን እንዲለይ ተጠየቀ። አማንም እየተንዘፈዘፈ የነበረውን ሰውነቱን እየጎተተ ወደ ውስጥ ዘለቀ። በእርግጥም እዛ ቀዝቃዛ የበረት አግድም ላይ የተኛችው ማህሌት ነበረች። አማን ያየውን ማመን አቅቶት ስቅስቅ ብሎ አለቀሰ። አብሮ አደጉን የእሱ ግማሽ አካል ሚላት የነበረችው ማህሌት ሞታና ተገላ ተጥላ ተቆራርታ፣ አዎ ቤተሰቡ መሪር ሀዘን ተቀበሉ። ልጃቸውን ቀብረው ሀዘን ቤት ውስጥ ተቀመጡ። መርማሪ ስለሺ በቀን አንዴም ቢሆን የዝናሽ ሁኔታ ሳይመለከት ወደ ቢሮ አይሄድም። ሆኖም ዝናሽን ከማጽናናቱ ባለፈ ይሄን ድርጊት የፈጸመውን አረመኔ ሰው ለማግኘት ግን እላይታች ማለቱ እንደቀጠለ ነበር። ለዚህ ነገር ዋና ጠርጣሪ ሆኖ በቁጥጥር ስር የዋለው የማህሌት ፍቅረኛ ሄኖክ ነበር። ሆኖም ሄኖክ ድርጊቱ እንዳልፈጸመ ደጋግሞ መናገሩን አላቆመም። ምክንያቱም
ምክንያቱም ለሱ ማህዘኑ ከባድ ነው። መርማሪ ስለሺ ከሁሉ በላይ የዘገነነውና ጥልቅ ሀዘን ውስጥ ያስገባው ይህን አረመኔ ወይኔ ሳልወረውሮ ያስባለው ነገር ማለት የ3 ሳምንት ነፍሰ ጡር መሆኗ ነበር። ታዲያ ስለዛ ጉዳይ ልጁ አባት ሊሆን የሚችለው ተጠርጣሪ ሄኖክም ቢሆን ስለ ጉዳዩ ገና እንደ አዲስ ከመርማሪው መስማቱ ነበር። ነገሮች ይበልጡ ስብስብ ሆኑ። ወሰብሰብ በግፍ የተገደለችዋ የሚዲያን እይታ የሳበችዋ ማህሌት በብዙ ሰዎች ዘንድ ሀዘን አተረፈች። ሁሉም ሰው አዘነ። ሁሉም ሰው በየሚዲያው ስለ ጉዳዩ ሽፋን የሚሰጥበት የሳምንቱ አሰቃቂ ወንጀል አጀንዳ ሆኖ ከረመ። ምርመራውም ሄኖክ በሙሉ ማስረጃ ፍርድ ቤት ማቅረብ ከመቻሉ በፊት ተጠናክሮ ቀጠለ። በተገኙት የአስክሬን ምርመራ ውጤቶች መሰረት ማህሌት የሰውነቱ አካል የተቆራረጠው ከተገደለች በኋላ መሆኑና የግድያው መንስኤም ታንቃ መሆኑ እንደሚያመላክት ግልጽ ነበር። ይህን ተግባር ተይዞ ጉዳዩ አስክሬኑን ለመደበቅ ወይም ማሳቻ ቦታ ለመጣል ሲል አካሏን መቆራረጡን ከግምት ለማስገባት ተቻለ። ሆኖም እንደዚህ አይነቱን አሰቃቂ ተግባር የትና እንዴት አደረገው የሚለው ሌላ ጥያቄ ነበር። ሆኖም አካሏ በጥንቃቄ እንደዛ ለማድረግ አመቺ ቦታ እንደተጠቀመ የሚያመላክት ነበር። ቀጣይ የመርማሪ ስለሺ ስራ የነበረው ተጠርጣሪው ሄኖክን በድጋሚ ማናገር ነበር። ሄኖክ ደመነፍሱ የራሱን ህይወት ለማዳን ነፍሱን ካዘን ለማውጣት የሚታገልበት የጣር ሁኔታ ላይ ነበር። መርማሪ ካጤነው ነገር ሄኖክ ወንጀሉን የመፈጸሙ ሁኔታ አናሳ መሆኑን ነበር። ሆኖም ከሱ ሊያገኝ የሚችለው ጠቃሚ መረጃን ለመሰብሰብ ነበር አላማው። የመጀመሪያው ጥያቄ ማህሌት ከቤት ተጣልታ ወይም እሱ ጋር ለማደር ስትመጣ የሚሆኑበትን ቦታዎች መጠየቅ ነበር። ሄኖክን ከከዳው ድምጽ ጋር እየታገለ ማህሌትና እሱ አብረው ካደሩ አብዛኛው ጊዜ እሱ አፓርትመንት እንደምትመጣ፣ ነገር ግን ከእናቷ ጋር ስትጣላ ከእሱም ጋር ስትኮራረፍ አንድ ሁሌ የሚገናኙበት እዚህ ግባ ማይባል ቤርጎ እንደምትሆን አመላከተው። ስለሺም በተባለው መሰረት ወደ ስፍራው አመራ። በእርግጥ ስፍራው ማህሌት በተወራላት ልክ እንደዚህ አይነት ደረጃ ብዛም ከፍ ላላለ ቦታ ምታርፍ መሆኑን ለማመን ያዳግት ነበር። ሆኖም ስለሺ ዋናው የመጣበት ጉዳይ ይህን ወንጀል ከግብ ለማድረስ እና የዝናሽን ማህዘን ቀለል ማድረግ ባይቻል እንኳን ፈተን ማስገኘት ነበር። ስለሺ ያመራው ቀጥታ ወደ እንግዳ ተቀባዩ ነበር። የማህሌትን ፎቶ አሳይቶ አንዳንድ መረጃዎች መጠየቅ ጀመረ። ታዲያ በሰዓቱ ተቀያሪ ሆኖ የሚገባው ተረኛ ሰራተኛ እንደሚያውቃትና አንዳንዴ እንደምትመጣ ገለጸ። በዕለቱ የያዘችውን ክፍል ካጣራ በኋላ ወደዛው ሄደ። ክፍሉ ቶሎ ቶሎ ባይሆን የሚጸዳ እንደመሆኑ መጠን እንደሚባል መረጃ ማግኘት አልተቻለም ነበር። ሆኖም በክፍሎቹ የሚቻላቸውን ምርመራ አደረጉ። ይህንንም መረጃ ማህሌት አስክሬን ላይ ከተገኘው አሻራ ጋር የሚመሳሰል አሻራ ለማግኘት ያስችላቸው ዘንድ ስራቸውን ቀጠሉ። ቀጣይ ስለሺ የተጠቀመው እድሉን ነበር። ማህሌት ከሰው ጋር አብራ መታመኑን ማረጋገጥ። ሆኖ ምላሽ ሁሌ ስትመጣ ብቻዋ እንደነበር ነው። ስለሺ ቀጣይ ያሳየው የተጠርጣሪውን ምስል ነበር። ሆኖም ሪሴፕሽኑ ተቀጣሪ ሄኖክን አይቶት እንደማያገለጸ፣ ነገር ግን በመሀል የዛን ቀን ሩም ሲይዝ ከውጭ የገባ ሰው እንደነበር፣ ነገር ግን በሰዓቱ የሱ ቅያሪ ሰዓት ስለነበር ወደየትኛው ክፍል ይህ ሰው እንዳመራ ሳይገነዘብ ሰውየው ሲወጣም እንዳላረጋገጠ ገለጸ። ስለሺ ወዲያው ሌላ ተጠርጣሪ ሊኖር እንደሚችል ገመተ። ምን አይነት ሰው እንደነበር መግለጽ ትችላለን ሲል ጠየቀ። ቁመቱ አጠር ያለ፣ ሰውነቱም ቀለል ያለ ነው። ጃኬትና ኮፍያ አድርጓል። ኮፍያው ላይ የጃኬቱንም ኮፍያ ደርቦ ነው የለበሰው ሲል ከትውስታ ጋር እየተመላለሰ መለሰ። ስለሺ ላፍታ ያክል አሰብ እንደማድረግ አለ። ምርመራው ላይ ከሄመን የሰማው አንድ ቃል ትውስ አለው። ማህሌት
ቀና እንደነበረች። ምንም እንኳን የሷን የሞዴሊንግ ስራ ማንም ባይወድላትም እሷ ሰው እንደምታበረታታ ያ ማንንም ስራ በማስተዋወቅ ደረጃም እንደምታግዘው የገለጸችለት ትውስ አለው። በምርመራው መሰረት የማህሌትን አካል ለመቆራረጥ የተጠቀመበት እንደ መጋዝ ባለው ስለት መሆኑ ትውስ አለው። ስለሺ የመጨረሻ እድሉን ለመሞከር ያክል ስልኩን ወጣ አረገ። የደወለ ወደ ሄመን ነበር። ሄመን ከለቀስተኞች መሃል ገለል ብላ ስልኩን አነሳች። ስለሺ የሶስቱንም ፎቶ መላክ ምትችል ከሆነ ጠየቀ። ሄመንም ግራ እየተጋባች ሽታዋን ገልጻ ስልኩን ዘጋች። ስለሺ ከሄመን መልእክቱ እስኪገባ ድረስ መታገስ አቃተው። ስልኩ ላይ መልእክት ድምጽም እንደሰማ በችኮላ ስልኩን ገለጥ አድርጎ ከፈተ። የሶስቱ ፎቶ ድቅን ብሏል። ስልኩን ወደ ሰራተኛው ዞር አረገ። ይህን ግለሰብ ምናልባት አይተው ከሆነ ሲል አመላከተው። ሰራተኛው አይኖቹ ብልጥጥ አሉ። አዎ አጭሩ ይሄ ልጅ ይሄ ነው ሲል ጠቆመ።